ሳትጮይ ሳትዋረጅ ቀጥ ብለሽ ውጪ እኮ ከዲላቶች ደንግ እንደሆነ አይሃለሁ ምንም አያቀተኝም እኔ በዚህኛው በጓሮ በር ነው ተሸክመሽ የምሄደው አሁን ለእናቴ ምን ብዬ መንገር እንዳለብኝ ማላቅም ወደ ውጪ ሄዳለሽ የሚባለው እሱ ገና ለሱ ራሱ ገና ትልቅ ነገር ይጠብቀኛል አንተን ወግ ማድረግ እና ያለን ብለው የመጣን ቤተሰብ እንግዲህ ሚስቴ ጠፍታለች ማለት በጣም እንደሚከብድ እረዳለሁ ግን እሷ ታግባው ሰርግ ቀናቸው ይለፍ ከዛ በኋላ ይፈታሉ ችግር የለም አይ ይሄ ቤተሰብ ከሚዋረድ ማለት ነው ምን ያህል ዘመድ እንደመጣ ታውቃለህ በርግጥ እንደላይ ተራራ ሰላም ውዴ ቻናል የተከታታዮች እንደምቆያችሁ ዛሬም እንደተለመደው ለየት ባለ ፕሮግራም ተገናኝተናል በዛሬው ፕሮግራማችን አንድ ባለ ታሪካችን ቤት ተገናኝተናል ባለ ታሪካችን እንኳን በደህና መጣ እንኳን ደህና ቆያችሁኝ እስኪ በመጀመሪያ ያሰማህን ለኔም ለተመልካቾቻችንም በማስተዋወቅ እንጀምር ስሜ እስጢፋኖስ ይባላል መልካም እስጢፋኖስ እስኪ ምንድነው ዛሬ ወደኛ ሚዲያ ያመጣህ ጉዳይ ወደ እናንተ የመጣሁት ጉዳይ ትዳር ለመሰረት ነበር በቅርብ ጊዜ ይሄ ትዳር መሰረተው አሁን ኦሬዲ ወደ 19 ቀን ናምን እየቀረው ነው እና ባለቤቴ ማለትም ትዳር ከሷ ጋር ለመሰረት ያልኳት ሴት ጠፍታብኛለች እሷን እንድትፈልጉልኝ ወደ እናንተ ሚዲያ መጥቻለሁ እናንተ እንግዲህ መፍትሄ ተሰጡኛላችሁ ብዬ ነው ወደ እናንተ የመጣሁት ለዚህ ነው የመጣሁት እስቲ እንዴት ልጠፋ እንደቻለች ካንተስ ጋር ምን አይነት ግንኙነት እንደነበራችሁ ማለት ያው ማንንም ሰው እንግዲህ ድንገት ተነስቶ ሊጠፋ አይችልም ያን ያህል ሰርግን የሚያል ነገር ደግሞ ይያል ያው ሰርግ ሁለታችሁ ሁኑ እንጂ የምትጣመሩት በእናንተ ውስጥ ያው ብዙ ቤተሰቦች በአንድ በኩል ያሉ በሌላም በኩል ያሉ ቤተሰቦች ነው አንድ ላይ የሚጣመሩትና ይሄ ሁሉ ነገር እያለ እንዴት ልጠፋ ትችላለች አንተስ እንደው እሷን ለመፈለግ በግል ምን ያህል ጥረት አደረክ እስኪ ይሄን ሁሉ ነገር በደንብ ንገረኝና ከዛ በኋላ እንግዲህ ወደምናግዝህ ወደ እርዳታው እንሄዳለን ማለት አሁን እሷ ከሌላ ሀገር ነበር የመጣችው ማለትም ይሄ ሰርጋችን ልናካሄድ ከሌላ ሀገር መጣ ነበር ብዙ ጊዜ ጠብቂያታለሁ እሷን ወደ ትዳር ለማስገባት ማለት ነው እሷም ተወደኛለች እኔም ወዳታለሁ ፍለጋው ወደ ፍለጋው የሚለው የፈለኳት 5 ቀን ሙሉ ፈለኳት ምንም ፍንጭ ላገኝ አልቻልኩም ምንም ነገር ያካባቢ ሰውም ጠየቅኩኝ ምንም አላየውም ሚለኝ ሰው ብቻ ነው ያገኘሁት መጠረጥረው ሰው ማንንም የለም ቤተሰቦቿም በኔም በኩል ያሉ ቤተሰቦች በጣም ተጨንቀዋል በተለይ ደግሞ በኔ በኩል ያሉ ቤተሰቦች በጣም አሁን እኔ እንዴት ነው መሰለ ያኔ እናትም አባትም ቤተሰብም ወንድሞችም ሁሉም ተሰባስበው ያኔን ትዳር እየጠበቁ ባሉበት ሰዓት ይሄን መጥፋት ማለት እኔ በጣም ከብዶኛል ማለት በቃ እንዴት ነው ያኔ የምትለውን አይነት ሰው ስታጣ እንዴት ነው በቃ ያጣዋት ያህል ነው የተሰማኝ በጣም እየከበደኝ ነው በጣም ነበር መወዳት እንዴት መሰለ የተዋወቅነው ከልጅቷ ጋር አንድ ካፌ ውስጥ ሻይ ልጠጣ ገብቼ እሷን በአጋጣሚ ልጠጣ ምሳ ሰዓት ነው ልጠጣ ገብታ ከተዋወቅን በኋላ ብዙ አወራን ምናምን ተገናኘን ብዙ ጊዜ በጣም እየተገናኘን ማለትም በቃ ተግባብተን በጣም ተቻችለን ኖርን የሆነ ያክል ጊዜ ማለት ነው ምን ያህል ጊዜ ነው በፍቅር ይቆያችሁት ኦሬዲ ወደ 3 ወር 4 ወር ይሆናል ከ3 ወር ከ4 ወር በኋላ በቃ እኔም በጣም እየወደድኳት እሷም እየወደደችኝ እንግዲህ የሥራ ጉዳይ ሆኖባት ወደ ጀርመን ሀገር ሄደች ጀርመን ሀገር ከሄደች በኋላ በቃ እንዴት ነው ሀገሪቷ ምናምን እያልኳት በቃ መነፋፈቅም መጣ ያያም ስላለ በቃ ጓጓውኝ እሷን ለማግባት ገባ በቃ እዛ ታወራኛለች ሥራ ላይም ብትሆን በቃ እኔ ኢትዮጵያ ሆነ ብዙም ሥራ የለም ታውቃለህ እሱን ደግሞ እሷ ደግሞ እዛ ጋር ሥራ አላት በቃ አረ ምንድነው ውዴ ምናምን ሥራ ላይ ሆኜ እኮ ነው ትንሽ እንኳን ጠብቀኝ ምናምን ትለኛለች ለማውራት እንኳን ማለት ከዛ በቃ ትዳራችን ለመመስረት ወደ ኢትዮጵያ ነይ ብዬ ጨቀጨቅኩት በጣም ነው የምወዳት ከዛ ወደ ኢትዮጵያ መጣች ይሄ ነገር ተፈጠረ ኢትዮጵያ እንደመጣች እንግዲህ ዋናው አላማው ካንተ ጋር ለመጋባት ነበር ለመጋባት ነው ምን ያህል ጊዜ ቆየች እዚህስ ማን ጋር ያረፈችው ቤተሰቧ ጋር ነው ያረፈችው ከኔ ጋርም ተገናኝተናል ማለት በቃ ስለ ትዳራችንም እቃውም ይገዛውም ነገር ምናምን በቃ በትንሹም ቢሆን አዘጋጅተናል ከሷ ጋር ሆነን ማለት ነው ይሄ ያኔ ሱፍ መምረጥ ቬሎ ሚዚዎች ምናምን መመራረጡ በቃ ሁሉንም ነገር ተዘጋጅቷል ወደ ትዳር ለመግባት እያወራን ነበር ቀንም ማታ በቃ እያሳሰበን ሁሉም ሰው ያው እንግዲህ መቼም ቢሆን
አይደለም ውጭ ሀገር ሄዶ መጥቶ ነው ይቅርና እዚህም ሆኖ የተወሰነ የጸባይ ለውጥ ያመጣል። እንግዲህ ውጭ ሀገር ስትሄድ በተወሰነ ቢሆን ትራራቃላችሁ፣ ብዙ ጊዜም አብራችሁ አትሆኑም እና እዛ ደርሳ ከመጣችሁ በኋላ እንደ እሷ ላይ የተመለከትከው ባህሪዎች አሉ ወጣ ያሉ ምናልባትም ሊረዳንም ሊያግዘንም ይችላል እሷ ላይ ያየኸው ነገር ካለ? ምንም ነገር የለም። ምንም እሷ ላይ ይህንን ነው ብዬ ማለት እኔ እንጃ። ኧረ እንደዚህ ጭራሽ የለም። ወጣ ያለ ባህሪ ቢኖራት እኮ ከኔ ጋር እንኳን መጋባቱን ተወውና አንድ ደቂቃ እንኳን አትቀመጥም ነበር ከኔ ጋር። በቃ የትዳር የሚያስፈልገውን ነገር እያንዳንዱን ነገር መርጣለች። በቃ ከኔ ጋር ሄደን ቦታው ድረስ ሱፍም ቬሎም ለሷም ብያለው ቅድም፣ ሚዜዎችም የሚጠራው ሰው ሰርግ ላይ የሚጠራው ሰው የሚጻፈውን ቤተሰቡ በሷ በኩል ስንት እንደሆነ በኔ በኩል ስንት እንደሆነ ጓደኞቿ፣ የኔ ጓደኞች ሙሉ ነገር ቆጥረን ሂሳብ እየሰራን ነበር። እሺ አሁን እንደዚህ ሁሉም ሰርታ መቼም ባህሪ ለውጥ ምንም አላሳየችኝም። ከመጥፋቷስ በፊት የት ነው ለመጨረሻ ጊዜ ያገኛት? ስታገኛትስ በምን አይነት ሁኔታ ላይ ነበረች? ያገኘዋት በስልክ ነው የደወልኩላት። አሁን እንዳልኩ ስለዛ ስለ እንትኑ እያወራን ካፌ ውስጥ ተቀምጠን እየጻፍን ነበር። የሚጠራው ሰው ምናምን እየጻፍን ነበር። ከዛ ሸኛዋት፣ ወደ ቤት ገባች ምናምን። ማታ ተደዋወልን። ተገብተሻል ምናምን አልኳት። መግባቷን አረጋግጣለሁ ገብቻለሁ አለችኝ። ከዛ ማታ ስልክ አወራ። ከዛ በኋላ በነጋታው በቃ ምንም ነገር አጣው። ቤት ነው ያደረችው? ቤተሰቦቿን ስጠይቃቸው ምን ሆነ ምላሻቸው? ምንም አላየናትም ነው በቃ ገብታ እንደተኛች ነው። ከዛ በኋላ አላየናትም ነው የሚሉት። እህት፣ ታላቅ ወንድም፣ ታላቅ እህት፣ ታናሽ ወንድም ምናምን አላት? እንደው ቀረብ የሚል ከእናት ከአባት ውጪ? አንድ እህት አለቻት። እሷን አግኝተህ ለማናገር አልሞከርክም? ምናልባትም ያው ሴቶች እንግዲህ ድብቅ ሚስጥረኛ ሊኖራቸው ይችላል። ምናልባትም ያቺ ሴት ያቺ እህቷ እንደዛ ልትሆን ትችላለች እና እሷን የት ሄዳ ነው የት ጠፍታ ነው? ምናልባትም እንግዲህ ተመልሳም ከሆነ አንዳንድ ነገሮችን ማድረጋ ከሆነ ካንተ ጋርም ያለው ነገር ደብሯት አይታወቅም። ተረዳኸኝ አይደለ? አረ እንደዛ አታስብ። ከኔ ጋር ማለት ደብሯት ምናምን ነገር እሱን አታስብ። ግን ልጅቷ እንደዚህ አይነት ነገር ታረጋለች ብዬ አላስብም። እንዴ እህቷ የገዛ እህቷ አንተ አሁን ወንድም ሲያገባ እንዴት ነው ወንድም ላይ እንደዚህ አይነት ነገር ማድረግ የምትችለው? መጠየቁ ራሱ እኮ ለኔ ሌላ ነገር ነው። አንተ በራስ ተማመናለህ ማለት እሷን ሊያስቀይም ምንም የሚችል ነገር የለም ብለህ ታስባለህ? የደበቀው ሚስጥር ኖሮ እሷ አውቃ እንግዲህ ተሰውራስ ቢሆን ጠፍታስ ጥላስ ሄዳ ቢሆን እንደዛስ ቢሆን? አረ ጭራሽ እኔ ምንም ነገር የለም ምንም የደበቅኩት። እሷ እዛ በነበረችበት ሰዓት ላይ ሪሌሽንሺፕ የተለያዩ ነገሮችን በእሷ ላይ አላደረክም? እስቲ በደንብ አስበው። አረ እኔ ምንም አላደረኩም። ምንም ያደረኩት ነገር የለም። ነገር ያለው እኮ ቅድም በጣም ነው የምወዳት። ከሷ ውጪ እኔ ምንም ያደረኩት ነገር የለም። ስለ ልጅቷ ደግሞ እንዴት የገዛ እህቷ እንደዚህ ነገር ማለት ቤተሰብ ተጨንቋል። እህቷም የትገባች ብላ እያበደች ነበር ከሌላውም ሰው በላይ። ምን ሆና በቃ እንደው በቃ እያለቀሰችውላ። የሴት ጓደኛ የላትም? የሴት ጓደኛ ቀደም እንዳልኩ እየጻፍን ነበር ነው እንጂ ምናልባት ጽሁፉ ላይ እሷ የጻፈችው ላይ ካገኘክ ነው እንጂ እኔ እንደዚህ ቀርቤ ማውራቸው የሉ። በዚህ ሁሉ ሁኔታ ውስጥ አንተም እንደምትጎዳ ቤተሰቦችም እንደሚጎዳ የሷን ቤተሰቦች እንደሚጎዳ እንዲሁም ደግሞ ተደግሶም የተጀመረ ነገር አለ ብለኛል። ቬሎም ሱፍም ተገዝቷል ብላል። ያ ሁሉ የገንዘብ ኪሳራ ነው የሚያጋጥማችሁ። እኔ ገንዘቡን ተውና በቃ ማለት ቤተሰቦቼን ገንዘቡን ተው እሷ ብቻ ትምጣና እንዴት ነው አሁን እኔ ልጃቸው ሊያገባ ብሎ ሰርጉ ይሄ ሁሉ ነገር ተደርጎ ሰርጉ ሲቀር አስበው እንግዲህ ምን አይነት ስሜት እንደሚሰማ በእኔ ቦታ ሆነ አስበው አንተ። በጣም ነው የሚያስጠላው ይሄ ነገር። እባክህ እንደምታግዘኝ ተስፋ አደርጋለሁ። እኛ በቻለው አቅም እንግዲህ እዚህም ድረስ መተናል። በጣም ጨንቆኛል። ህይወቴ ላይ ያላሰብኩት ነገር ተፈጥሯል። ራሴንም ለማጥፋት እየሞከርኩኝ ነው ስላልከን ነው የያዝነው ነገር በሙሉ ጥለን ዛሬ አንተ ቤት የተገኘ ነውና ምንም ነገር አታስብ። ለመርዳት ለማገዙ እኔ ሙሉ አቅሜን ተጠቅሜ የቻልኩትን ነገር በሙሉ አድርጌ ከገባህበት ነገር ለመውጣት እሞክራለሁ። ይሳካልኛልን ብዬ ተስፋ አደርጋለሁ። አንተ ግን ስመለከተ ያው የተወሰነ ቢሆን የመረባበሽ ራስንም በመጣል ነገር እመለከተብሃለሁ። እንደዚህ አታርግ። ጓደኞች የሉም አንተ ማለቴ ከጎን ሆነው የሚያበረቱ እንዲሁም ለመፈለግም እንዲረዳን የሚሆኑ ሰዎች የሉም አንተ? የኔ ጓደኞች አሉ፣ ችግር የለውም። እሱ ግን በሷ በኩል በብዛት እንትን አትበሉ ማለት አታስጨንቋቸው። እሷ ቤተሰብ ጋር ሄዳችሁ ለምን በቃ ሌላ ጭንቀት ውስጥ ነው የሚገቡት። እናንተ በቃ ብትገኝ እንኳን አግኝታችሁ ይሄው ቤተሰብ ምናምን ብላችሁ ብታመጧት ነው ደስ የሚለው ስሜቱም ገብቷላ። እንደዚህ
ሌላ ሰው ይዘን ምናምን ከጓደኞች ጋር ሆነን እንደዚህ ቤት ውስጥ ግር ብለን ስንገባ ለመፈለግ ስንወጣ በቃ የባሰ ሌላ ስሜት ውስጥ ስለሚገቡ እናንተ በረጋ ብላችሁ በቃ ያለውን ነገር የኔ ጓደኞች አሉ እኔም ወደ ሌላ መስመር እሄዳለሁ። እንግዲህ ሰፈር ውስጥ ምንም የቀረኝ ነገር የለም። ምንም እኔ እንጃ ጓደኞቼም ፈልገዋል እኔም ፈልጌያለሁ። ምንም የቀረኝ ነገር የለም ሰፈር ውስጥ። እንደው ያው ውጭ የሚኖር ሰው ዲያስፖራ እዚህ ሀገሩ ላይ እንግዲህ ኢንቨስት ያደርጋል በትንሹም በትልቁም ቢሆን ወደ ክፍለ ሀገርም እየሄደ የሆኑ ነገሮችን ይሰራራል እና እንደው እሷ እዚህ በመጣችበት ታይም ላይ ምናልባትም እዛ በሆነችበት ሰዓት ላይ እንደዚህ ኢንቨስት ማድረግ እፈልጋለሁ ወደ ክልል ወጣ ብዬ ብላ አልነገረችም? እንደው እዛም ሄዳ ጠፍታባት ምናልባትም ስልኳ ጠፍቶ መመለሻታ ምናምን እንዲሆን ብዬ ነው። ተረዳኸኝ አይደለ? ከቢዝነስም አንፃር እንደዚህ ብናየው ብዬ ነው በጥሩም ሁኔታ። አንድ ጊዜ ሆነ ከአንድ ድርጅት ጋር ሼር እሰራለሁ ሼር መስራት ፈልጋለሁ ምናምን ብላኝ ነበረ። ግን ስለዛ ነገር አላነሳችልኝም። እንዳልኩ ፎከሷ ትዳር ላይ ብቻ ነው። ምናልባት አልነገረችኝም ይሆናል እንጂ ከአንድ ድርጅት ጋር ሼር እንደምትሰራ ነግራኝ ነበር በአንድ አጋጣሚ ማለት ነው። በወሬ መሀል እንደዚህ እኮ ነው የሚባል ነገር አለ አይደል? ሙሉ ለሙሉ ቀጥታ ሳትናገር በወሬ መሀል ያወራችልኝ ነገር አለ። እንደዚህ ከአንድ ድርጅት ጋር ሼር እሰራለሁ ኢትዮጵያ ላይ ምናምን እንዳለችኝ ትዝ ይለኛል። እሱ ቆንጆ ነው የነገርከኝ ነገር እንዳለ መረጃዎቹ በጣም ይጠቅመኛል ያግዘኛልና እንደው ያው ደፈርከኝ አትበለኝና እንደዚህ አይነት ጥያቄዎች መጠየቅ ግዴታ ስለሆነብኝ ነው የምጠይቀህ። ያው በብዙ ፍቅረኛሞች መሀል ላይ ውጪና እዚህ ባሉ ሰዎች ላይ የሚፈጠሩ ነገሮች ስለሆኑ ነው ይሄን ነገር የምጠይቀህ። እሷ እንደ ውጪ በነበረችበት ጊዜ ለአንተ እዚህ የምታስገባው ገንዘብ ነበረ። ምናልባትም ያንን ገንዘብ ካንተ ጋር አጣው በእንደዚህ አይነት ነገሮችም አለመግባባት ግጭቶች ከተፈጠሩ ብዬ ነው ማለት የሷ ገንዘብ ወደኔ ገብቶ ነው የሷን ገንዘብ ልክ አላ አስቀምጥም ሊሆን ይችላል እንደዚህ ነገር ግዛልኝ ብላ አንተ ደግሞ አጥፍተኸው ያ ነገር አረ ጭራሽ አጥፍተኸው የሚለው ጭራሽ አትጠቀመው። እኔ እንደዚህ አይነት ሰው አይደለሁም። እኔ እሷም ሰርታ እኔም ሰርቼ እንትን ምን አይነት ሰው ነኝ። አዎ አለ ኢትዮጵያ ውስጥ ሁሉም ነገር አይሳካልም። ግን ይሁን አንዳንድ ነገሮች የምታገዘኝ ነገሮች አሉ እንጂ እንደዚህ ቃለ መግዛት ፈልግ ቤተሰቡ የሷን ቤተሰቡ የኔም ቤተሰቡ ማገዝ ፈልግ በቃ ትልክልኛለች። ከዛ ከእኔም ላይ ደግሞ የሆነ ያክል ይጨምራለሁ ምናምን እንጂ አሁን ሌሎቹ እንደሚያደርጉት ከሌላ ሀገር ሆነው ኢትዮጵያ ላይ ይላክላቸዋል። ከዛ በኋላ በቃ 3 አመት 4 አመት የሚባለው ነው የሰማሁትን ነው የምነግርህ። ገብቶሃል? ሌላ ሴቶች የሰሩትን ኢትዮጵያ ላይ ሲያስቀምጡ ኢትዮጵያ ሲመጡ ሴቶቹ ገንዘባቸው የለም በልቶባቸው ጠፋ ምናምን የሚለው አይነት ነገር ነው አንተ እያልከኝ አይደል? ትክክል። ጭራሽ እንደሱ ይሄ ነገር አይደለም በፍቅረኛ ቤተሰብም ቢሆን ስለሚያደርገው ብዬ ነው። ብዙ ቤተሰቦችም እንደዚህ እንደሚያጠፉ መቼም መረጃው አንተም ይኖርሃል ተረድቻለሁ። ከዛ አንግልም እንድናየው ብዬ ነው ይሄን ነገር የሚያጠየቅኩ። እንዲሁ አንድ አይምሮዬ ላይ አንድ የተቀመጠ ነገር አለና ሳልነግርህ ካለፍኩኝ ምናልባት እንትን ሊለኝ ይችላል። የሆነ ሰዓት ላይ እንደዚህ ለግንኙነት ምናምን ጠይቄያት ነበር። ማለት ግንኙነት ሴክሹዋሊ ነው? በቃ የሆነ እኔ እሱ ነገር እኔ እንጃም ይሄ ነገር ያስጠፋታል ብዬ ነገር አላስብም። ምላሹ ምንድነው የሷ? ያው አንተም ወጣት ነህ እሷም ወጣት ነች። አሁን ኦልሞስት ልትጋቡ ነው። ብዙ ጊዜ ደግሞ በፍቅር አብራችሁ ኖራችኋልና በዚህ ሁሉ ጊዜ ውስጥ ካላረጋችሁ ስትጠይቃት ለምንድን ነው ይሄንን ነገር ልከለከል የቻለች? ወይስ ቃል አላት አንተም ቃል አለ? በቃ እሷ ደግሞ ትዳር ውስጥ ከገባን በኋላ ካልሆነ ምንም ነገር አይሆንም ማለች። በዚህ ትጠፋለች ብዬ አላስብም። እንግዲህ እሺ አሁን ምንድነው ማድረግ የምችለው? ማለት ቤተሰቦች ከክፍለ ሀገር መጥተዋል እንዳለ አባት እናት ቅድም ነገር ያለው ዘመድ እንዳለ ምን አይዞ እሺ አሁን እኔ ምንድነው ማደርገው? እሺ ይሄ ሁሉ ህዝብ እሺ አሁን ምንድነው ማደርገው? ስልክ እየደወሉልኝ ነው። ስልክ አውጥቼ ባሳይ ስንት ስልክ እንደተደወለ ያው አየው። በጣም ስልኬን ዘግቼ ጓደኛዬ ቤት ነው ተደብቄ ያለሁት። በቃ ለመፈለግ እንኳን ስወጣ እንደዚህ ሱቅ ብድር ያለበት ሰው አይተታቃል አይደል? እንደዚህ እያየው ማክስ እያረኩኝ ነው እንትን እያረኩ ያለሁት። ገብቷላ? እንዳያዩኝ ቤተሰቦቼ እያልኩኝ ማለት ነው። ይሄ እሺ ለማን ልናገር? የት ልሂድ? ምን መሰለህ አሁን እኛ ጋር መጣል እኛ የቻልነው መፍትሄ ሙሉ አድርገን እንግዲህ ላንተ የጠፋችብህን እንግዲህ የወሪፍታ ሚስተን ምን ፈልግልህ ይሆናል። ግን አሁን በዚህ ጉዳይ ላይ ላንተ መጨነቅ ማሰብም የለብህም። ለቤተሰቦች ተረዳኸኝ አይደለ? በመጀመሪያ የሚቀድመው የሷ ህይወት ነው። ከዛ በኋላ ያንተ ህይወት ያንተ ቤተሰቦች
እንደውም እኮ ለነሱ የምትነግራቸው ምናልባት የሚያውቁት ነገር ካለ ሊረዱ ሊያግዙን ይችላሉ። እዚህ ነገር ላይ ያንተ ጥፋት ከሌለበት አንተ ምንም ነገር ካላደረክ ለምን ትሸሻለህ? ይገባኛል ከክፍለ ሀገር ድረስ ያንተን ሰርግ ያንተን ወግ ማድረግ እናያለን ብለው የመጣን ቤተሰብ እንግዲህ ሚስቴ ጠፍታለች ማለት በጣም እንደሚከብድ እረዳለሁ። ግን ተፈጥሯል። እንግዲህ ይሄ ነገር እኮ ሁሉም ሰው ላይ ሲደጋገም የኖረ ነገር ነው እንጂ አንተ ላይ ብቻ ተለይቶ የተደረገ አይደለም። ይሄ አዲስ ነገር አይደለም። ሁሌም የሚሆን ነገር ነው። ገባህ? አንተ ይሄን ያህል ራስን ጎርተህ ከቤተሰብም ተደብቀህ እንደዚህ ጓደኛ ቤት ተደብቀህ መኖር አይገባህም። አንተ አላጠፋሃትም። አንተ ሆን ብለህ እንትን አላረካትም። ስለዚህ አሁን አንተ ተረጋጋ። በመጀመሪያ ራስን ጠብቅ። ራስን ከጠበቅ በኋላ ለራስህ ከቆምክ በኋላ ነው ለሰዎች ልተርፍ የምትችለው፣ የጠፋችብህን ሚስትህን ልታገኝ የምትችለው። ተረዳኸኝ አይደለ? እንደዚህ ሆነ እንደዚህ ተሰብረህ ቀን በሌሊት እንግዲህ እያለቀስክ ዝም ብለህ እንደዚህ ከሆንክ ከሷ በፊት አንተ ነው የምትሞተው። እሺ ምን ልበላቸው? እሺ በቃ አሁን አንተ ራስን ኮንትሮል አድርገና የተፈጠረውን ነገር በሙሉ ከፈለክም የምትፈራም ከሆነ እንግዲህ ብቻዬን እንዴት እናገራለሁ የምትልም ከሆነ እኛም አብረን ፋሚሊ ቤት ቀርበን የተፈጠረብን ነገር በሙሉ እናስረዳለን። እኛ ጋርም ኬዙ እንደመጣ እኛም እንደምንፈታው በቻለው አቅም ሙሉ እንግዲህ መድረስ ያለብን ጥግ ድረስ ደርሰን እንግዲህ ለማምጣት እንደምንጥርም እንነግርልሃለን። በቃ እንደዛ አሪፍ ነው፣ ይሻላል፣ ይቀለኛል። ቢያንስ ማንንም የለም ገብቷል። ሰርጉ ምን ያህል ቀን ይቀረው? ሰርጉ አሁን 15 ቀን ነው። 15 ቀን አንተ በግል 6 ቀን ምናምን ነገር ፈልጋታል። እንግዲህ ከ1 ቀን በፊት የተጠነሰሰ ሰርግ ነው ማለት ነው። የታሰበ ሰርግ ነው አሁን ላይ እንደዚህ ሆኖ የቀረው። በቃ የምትፈልገውን ነገር በሙሉ እኛ እናግዛለን፣ እኛ እናደርግልሃለን። በቻልነው አቅም ደግሞ እሷን ፈልገን እናገኛታለን። በጣም ነው የማመሰግነው። ገባህ አይደለ? በደንብ እየተደዋወልን ደግሞ መረጃዎችን እንቀያየራለን። በቀጣይ የሚሆነው እንግዲህ ወይ ቤተሰቦቿ ጋር ወይ ደግሞ ጓደኞቿን ፈልገን ተገናኝተን እነሱ መነጋገር። ለመጨረሻ ጊዜ ደግሞ ጠፋች የተባለችበት ካፌን የተገናኛችሁት ብለኛልና እዛም ካፌ ያዩት ነገር ካለ የተመለከቱት ነገር ካለ በሙሉ እንግዲህ ዱኳ ይገኝበታል ተብሎ በሚታሰብበት ቦታ ሁሉ እያሸነፈነፍን ሁሉንም ነገር ለማግኘት እንሞክራለን። እሺ በጣም ነው የማመሰግነው። ያው እንግዲህ ውድ ቤተሰቦቼ ከስጢፋኖስ ጋር የነበረው ቆይታ ይሄንን ይመስላል። በጣም አዝኗል፣ በጣም ተጎድቷል፣ በጣም ተሰብሯል። እንግዲህ እንዴት ብዬ ነው ከቤተሰብ መውጣው እሷን አጥቼ ብሎናልና እኛም እንግዲህ የቻለውን ነገር በሙሉ አድርገን እሷ ከገባችበት ገብተን እንግዲህ ለማግኘት እንሞክራለን። እስከ ፕሮግራማችን ፍጻሜ አብራችሁ ነው። ውድ ቤተሰቦች እንግዲህ አሁን የምንገኘው በነ ሮዛ ቤት ነው። እንግዲህ ሮዛ ማለት ያው ለእናንተ ትንሽ ለመግለጽ ያክል ያው ሮዛ የጠፋችው የስጢፋኖስ የወደፊት ሚስቱ ነች። እንግዲህ አሁን እዚህ ቤት ተገኝተናል። ያው ትንሽ ደንገጥ እንደምትሉ እንደዚህ አይነት ቤት ውስጥ ለምን ገባችሁ ልትሉም እንደምትችሉ ይሄንን ሐሳብ አውቃለሁ። ያው ዋናው ቤት ውስጥ እንግዲህ ብዙ እንግዳ ስላለና ያው ጫጫታም እንግዲህ ለማሰራት ስለማይመቸን ያው እንግዲህ ግቢ ውስጥ አንድ ከሚያከራዩት ቤት ተባበሩን ብለን ነው እንግዲህ እዚህ ቤት ውስጥ ቀረጻ ልናካሄድ የቻለው። ያው እስኪ ከኔ ጋር በደንብ ተዋውቀናልና ስምሽን በምን ጉዳይ ላይ እንግዲህ እንደመጣንም በተወሰነ ገልጭልሻለሁና እስኪ ብታስተዋውቂልኝ ደስ ይለኛል። እሺ ስሜ ሳሮን ይባላል። የሮዛ ታናሽ እህት ነኝ። መልካም ሳሮን፣ እንግዲህ ያው የመጣንበትን ጉዳይ አስረድቼሻለሁ። በጣም እንደተጨነቃችሁ በጣም እንደተቸገራችሁ የሚያግዛችሁ የሚረዳችሁም ሰው እንደምትፈልጉ አውቄያለሁና ይሄንን ነገር ስለተረዳው እኛ ደግሞ በእንደዚህ አይነት ስራ ላይ ስለምንሰራ በእንደዚህ አይነት ነገሮችን ያው በደንብ አውጣተን የጠፉበትን ቦታ ሁሉ ገብተን ማምጣት ነው ስራችንና ለዛ ነው እንግዲህ ዛሬ ላይ ልንተባበራችሁ የመጣሁት። እስኪ ስላንቺና ስለ ሮዛ መች እንደመጣች ያለውን ነገር በሙሉ ዲቴል ንገሪ። በመጀመሪያ ላመሰግንህ እፈልጋለሁ። ምክንያቱም ማንም ሰው እሷን እንትን ይልን አልቻለም፣ ይፈልግልን አልቻለም። ያው ይሄን ነገር የሚያውቀው ባለቤቷ ነው እንደምንነገርከኝና ሮዛ ለኔ ታላቅ እህቴ ናት። ከታላቅ እህት በላይ ናት ለኔ። በጣም ብዙ ነገሬ ናት። በቃ እንደ እናቴ እንደ አባቴ እናትና አባታቸው በህይወት አሉ፣ ግን ደግሞ ብዙ ነገሮችን ክሎዞኝ የማወራው ከሷ ጋር ነው እና አሁን ማለት እኔ ጥሩ ስሜት አይሰማኝም። ማለት እህቴ ምን እንደሆነች አላቅም። ምን ሆና የሆነ አደጋ ደርሶባት ይሁን መጥፎ ነገር ውስጥ ገብታ ይሁን ምናምን የሚለው ነገር በጣም እያስጨነቀኝ ነው። ማለት እንዴት ብዬ እንደምነግርህ አላቅም። እና ይሄንን ነገር ደግሞ የእሱን ቤተሰቦች እንዳይሰሙ በጣም እየጣርን ነው፣ የቻለውን ነገር እያደረግን ነውና በሚያስፈልገን ሰዓት ነው ዛሬ እዚህ የመጣችሁት። እና በቃ እህቴ ከውጭ ነው የመጣችው። ከውጭ የመጣችበት ምክንያት ምንድነው? ከሱ ጋር ያለውን ነገር ተጋብተው ምናምን ያለውን ነገር ወደፊት ለማስቀጠል ነው እዚህ እህቴ የመጣችውና ሳይታሰብ ነው ወደ የጠፋችው። ማታ ከሱ ጋር ነበሩ።
እና ጠዋት ስንፈልጋት ምናምን እህቴ የለችም ማለት ይሄ በጣም ግራ የሚያጋባ ነው። የት ሄዳ ነው የኛ ጥያቄ፣ የት ሄደችው ነው እህቴ። ለማንም ሳትናገር ልትሄድ የምችል ሴት አይደለችም። ተረድተኛል። እኔና እሷ በጣም ብዙ ነገሮችን እናወራለን። እኔ እንደ ታናሿ ራሱ አታየኝም። በቃ እኔ በጣም ነው የምታቀርበኝ። በቃ እህቴ ለእኔ ብዙ ነገር ናት እና የምታደርጋቸውን እያንዳንዱ እዛ ራሱ ሄዳ የምታደርጋቸውን እያንዳንዱ ነገሮች አውቃለሁ። ሁል ጊዜ ነው ቪዲዮ ኮል የምናወራው። እዚህ ስትመጣ ደግሞ በቃ የኔና የእሷ ነገር በጣም የጠበቀ ሆነ ማለት ነው እና ምንም ነገር ለእኔ ሳትነግረኝ እህቴ የትም አትሄድም እና የት እንደገባች ነው አሁን እኔም ግራ ይገባኝ። እንደምታየው ቅድም ውጪ ላይ አይተሃል እና በቃ በጣም ብዙ ሰው የእነሱን ሰርግ እየጠበቀ ነው። በቃ እሱም እንደምታየው በጣም ተጨንቋል። ምክንያቱም የእሱ ቤተሰቦች በጣም ይህን ትዳር የሚፈልጉት አንደኛ የእሱ ቤተሰቦች በቃ በጣም ጓጉተዋል። እሱ የመጀመሪያ ቤተሰቡ የስለት ልጅ ነው። እንጋር እሱን እንኳን አላውቅምና እሱ ለቤተሰቡ የስለት ልጅ ነው እና በቃ ይሄን ትዳር በቃ በጣም ነው የእሱ ቤተሰቦች የሚፈልጉት። በዛው ልክም ደግሞ ይሄንን ነገር ሲሰሙ በተለይ ደግሞ የእሱ እናት በቃ የማይሆኑ ነገር ውስጥ ነው የሚገቡትና ያለው ነገር ይሄ ነው። የእሱ ቤተሰቦች በጣም ይፈልጉታል ያልሽ የእናንተም ቤተሰብ ቢሆን በዚህ ነገር ላይ ከሰርጉም በላይ ደግሞ ማሰብ ያለብሽ ከሰርጉም በላይ ስለትሽ ነው ማሰብ ያለብሽ እና ከሰርጉም በላይ ስለ ልጇቸው ነው የሚያስቡት። ገባሽ አይደለ? ይሄ ሰርግ እኮ እሷ ስትኖር ነው የሚኖረው። እሷ ጠፋች ማለት ጠፍታ አርፋ ከሆነ ሞታ ቢሆን አያርገውና አይባልም። እሱ ነው ማለት ከሰርጉም በላይ የልጅቷ የእህታችሁ መገኘት ነው የሚያስፈልገው። እንደው ካንቺ ጋር የተጋጫችሁበት ነገር ነበር ወይስ ከቤተሰብ ጋር ያልተስማማችሁበት ነገር ነበር? እንደዚሁ ያነጋገራችሁ ጉዳይ? እኔ ስጀምር ቀና ብዬ ማይ ሴት አይደለሁም። ምንም ባጠፋየው ነገር ባረግ እንኳን እሷ ተቆጥታኝ ትመክረኛለች እንጂ እኔ እሷን ቀና ብዬ ማያት ሴት አይደለችም። ምክንያቱም አይገባትም ማለት እሷ እንዲህ መጥፎ ነገር ይሄ ማለት አስተዳደጋችንም ይመስለኛል። ነቃሷን እሷ እንደ ታላቅነቷ የማይሆን ነገሮች ይሄ ነው ምናምን ብላ ያለው ነገር እያንዳንዱ ታሳየኛለች። ባጠፋ ትመክረኛለች። እኔም ካጠፋ የሰው ነኝ ልሳሳት እችላለሁ። ብዙ ነገር አለ። ግን ደግሞ ይሄን ያህል ትልቅ የሚባል ነገር ጥፋት ያጠፋሁት የለም። እኔና እሷም አልተጋጨንም። ማታ በሰላም ነው ቤት የገባችው። ቅድም እንዳልኩ ከእሱ ጋር ነበሩ። ማታ በሰላም ነው ገብታ የተኛችው። ስልክ ከኔ ጋር ምንም ያጋጫት ነገር አልነበረም በሰዓቱ። መልካም። እንደው አንቺ የምጠረጥሪው ሰው አለ? ምናልባትም አይታወቅም። ገባሽ አይደለ? በዚህ ሰዓት ላይ ከጎናችን አሉ ያላቸው ብለን የምናስባቸው ሰዎች የኛ ወዳጆች ናቸው በዚህ ሰዓት እያጠቁን ያሉትና እንደው ከዛ ውስጥ የምጠረጥሪው ሰው አለ? ያው እኔ እንኳን የምጠረጥረው ምናምን ሰው የለኝም። ማለት ማንን ልጠረጥር እችላለሁ? በቃ ማለት እሷ ነገርኩ እኮ እሷ በጣም መልካም ሴት፣ ጥሩ ባህሪ ያላት ሴት ናት። ከሰው ጋር ተጋጭታ ሰው እንደዚህ ያደርጋት የምትላት አይነት ሴት አይደለችም። ወይ ደግሞ እሺ ሌባ ምናምን ነው እንደዚህ ያደርጋት ምናምን እንዳንል እንኳን ይቺ ልጅ እቤት ገብታለች በሰላም። እኔም ማታ አግኝቻታለሁ። ከዛ በቃ ያለውን ከሱ ጋር እንደዚህ ቬሎ እንደመረጡ ብዙ ነገሮች ያደራሽ ኪራይ ሁሉ እያንዳንዱ ነገር እንደጨረሱ ምናምን ነገረችኝ። ከዛ ነው የተለያየ ነው። ሰው ወደ መኝታ ክፍሏ እኔም ወደ መኝታ ክፍል ገባ ነው። ጠዋት ስንነቃ ነው የሌለችው። ስለዚህ እሷ ከሌላ ሰው ጋር እንደዚህ የምትጋጭ አይነት ሴት ምናምን አይደለችም ነው የፈለኩት። ማታ ተኝታችሁ እንግዲህ ጠዋት ስትነሳ ነው የሌለችው። ቤተሰቦቻችሁ እንደው ግቢ ውስጥም ዘበኛ ካለ ምናምን ለመጠየቅ አልሞከራችሁ? ተነስተው ወጣም ከሆነ ግቢ ውስጥ እንኳን ዘበኛ የለንም። ግን ደግሞ ጠዋት እንደነገርኩ በሩ ዝግ ነበረ። ማለት በሩ ይቆለፋል ምናምን። ቁልፉ ቤት እናታችን ጋር ወይ ደግሞ አባታችን ጋር ነው የሚሆኑና ሲነሱ የሚከፈቱት እነሱ ነበሩ። ማለት ተነስታ ወጣ ጠፍታ ነው ምናምን የሚል ነገር አይኖረኝም። ያው እንደው እዚህ ቤት ውስጥ ማለት ያው ግቢያችሁ ነው። እዚህ ግቢ ውስጥ እሷ ከመጣች በኋላ ለየት ያለ እንግዳ ነገር የተመለከታችሁት ነገር አለ? ምናልባትም ሰው ከሆነ እሷ ከመጣች በኋላ እግር የሚያበዛ ሰው ወይም ደግሞ በቢዝነስ እሷ የተቀራረበቻቸው ሰዎች እሷ ጓደኞች አሉ እዚህ የምታውቂያቸው አንቺ? አይ ብዙ የለም እንደዚህ ጓደኞች ምናምን ብዙ ጓደኞች የለም። እንደነገርኩ የምትኖረው እዚህ አይደለም እና ብዙ ጓደኞች ምናምን የላትም። በቃ ከኔ ጋር ነው ብዙ ነገሯን እሷ የምታሳልፈው እና ከቀደም እንዳልኩ ከፍቅረኛዋ ጋር ነው። እሱም እኛ ቤት ይመጣ ምናምን እንጂ ይሄ እንግዳ ምናምን የሆነ ሰው እኛ ቤት መጥቶ አያውቅም። ነገሮቹ በጣም እንግዳ ናቸው ማለት እንዴት አሁን እኔም ግራ ይገባኝ ምንድነው እህቴ እንዴት ልጠፋ ትችላለች ነው ማለት ይሄ ወይ ባትመጣ ወይ ደግሞ ሙሉ ለሙሉ ቤት ባትመጣ እሺ ልጅ ወይ ሌባ አፍኗት ነው ምናምን እንላለን። ግን የጠፋችሁ ምንድነው ከቤት ነው የጠፋችሁ እህቴ ገብቷል። ምንም ሳትሆን ምንም ማለት ሳትነግረን ነው የጠፋችሁ። ምክንያቷ ምንድነው? የኔ ጥያቄ እኮ
እኔ ውስጤም ሲነግረኝ እስከዛሬም በሰራዎቹ ስራዎች ውስጥ ሳቅ እንግዲህ ነገሮችን በሙሉ ሳገጣጥመው ይሄንን ነገር ከእናንተ ውስጥ የሚያውቀው ሰው ሊኖር ይችላል። ተረዳሽኝ አይደለ? የእሷን መጥፋት እሷ ያለችበትን ቦታ ሰርጉ ደግሞ በምን ሁኔታ ለምን እንደሚቋረጥ የሚያውቅ ሰው ይኖራል ብዬ አስባለሁ። ምክንያቱም ይቺ ልጅ ከተኛችበት ላይ አታርግም፣ አትሰወርም አይደለ? ወዴት ሄዳ ነው? ተረዳሽኝ አይደለ? ይሄ ነገር ደግሞ የሚመለከተው ቤት ውስጥ ገብታ ከሆነ የጠፋችው አንቺን፣ እናትሽን፣ አባትሽና እዛ ቤት ውስጥ የሚኖሩ ሰዎችን ነው የሚመለከተው። አሁን ላይ አንቺ እንደምትዩ እንግዲህ ባላሰብሽው መንገድ ውጭ ላይ ወጣ ቀርታ ቢሆን ብዙ ነገሮች አሉ ልጠፋበት የምትችለው ልትሰወርበት የምትችለው እንዲሁም ደግሞ እሷ የማትገኝበት ሁኔታዎች ይሰፋሉ። አሁን ግን ሊያስጠረጥር የሚችለው ሁኔታዎችም ሊመሩ የሚችሉት እኛም በደንብ እንድንፈትሽ በደንብ እንድናይ የሚያደርገን እናንተው ቤት ውስጥ ነው። እናንተው ቤተሰብ ውስጥ ያለውን ነገር ነው እንድናጠራ የሚያስፈልገው። ገባሽ አይደለ? እዚህ ከመምጣቴ በፊት መግለጽ ይኖርብኛል ብዬ አስባለሁ። እንግዲህ ፍቅረኛዋን የወደፊት ባሏን እስጢፋኖስን አውርተነዋል። ብዙ ነገሮች እንዳሉ ብዙ የሚጠረጥራቸው ነገሮች እንደሌሉ ነግሮናል። አንዳንቺ ነው እሱም የሰጠን ሀሳብ። ግን አንቺ እንግዲህ ከሱ የተወሰነ ቢሆን የተለወጠ ነገር አንቺ ጋር ልናገኝ ይገባል። ምክንያቱም እህቷ ነሽ። ከእህቷን በላይ ደግሞ እንደ ቤስት ፍሬንዷ እንደ ታናሽ እንደ ልጇም ነው ላመተኝ ብለሽኛል። እና ይህ ሁሉ ነገር ካለ ከአንቺ ተደብቃ ከእናቷ ተደብቃ እስቲ እናትና አባቷንም ጥሪልኝ ማናገር ፈልጋለሁ እኔ። አያው እነሱ ጥሩ ሁኔታ ላይ አይደሉም ማለት እንደዚህ ቁጭ ብሎ ሊያወሩ አይችሉም። ምክንያቱም በጣም የተሰበረው ማለት ምክንያቱም እቺ ልጅ ምኑና ነው የነሱም ጥያቄ። በተለይ ደግሞ እናታቸው በጣም ተቆርታለችና እነሱም መጥራቱ አስፈላጊ አይደለም። ምክንያቱም የነሱም የወደፊት ነገር አሁን ያው እነዚህ ቁጭ ላይ ኢንተርቪው ማድረግ አይችሉም አሁን ባሉበት ነገር። እዚህ ላወራህ የምችለው እኔ ብቻ ነኝ። ማን ነው የተቀበላት እሷን ከውጭ ስትመጣ? ከውጭ ስትመጣ ያው እኔ እናቴ አባቴና እሱ ሆነን ምናምን የተቀበልናት። መቼም በደንብ ትቀራረባላችሁ። ፓስፖርቷን ትኬቷን ልትመለከት ትችላለሽ ብዬ አስባለሁ። እና የተቆረጠው ትኬት ላይ ራውንድ ትሪፕ ነው ወይስ ደርሶ መልስ ነው ወይስ እሷ ብቻ ነው እዚህ ዋን ዌይ ነው የመጣችሁ? አይ ደርሶ መልስ ነው የመጣችሁ። ደርሶ መልስ። ጊዜው መች ነው ታዲያ? አይ እሱን እንኳን ዲፕሊ ገብቼ አላየሁትም። ይኸውልህ ምን አለ መሰለህ እኔ አሁን ለሱ እንደዚህ ማለት አልፈልግም። ምክንያቱም እሱ እንደምታየው በጣም እሷ ላይ በጣም ብዙ ነገር ተስፋ አድርጓል። እሷ ላይ ማግባት ጉጉት አለ፣ የቤተሰቦቹ ነገር አለ ምናምን። ግን አሁን እኔ ይሄን ነገር ለሱ መንገር አልቻልኩት። ምንድነው ምናልባት እሷ ፍቅረኛ አላት ቤት ጃገር እንዴት ልታውቂ ቻልሽ አንቺ? ነገር ያለው ካቴ ጋር በጣም ክሎዝ ነን ብያለሁ። ያለውን እያንዳንዱ ነገር አውቃለሁ እና ከዚህም ሆነ ስታወራ ሰምቻታለሁ ከሱ ጋር ማለት ነው። እዛም እያለች እዛ አንድ እንትን ላይ ነው የሚኖሩትና ማለት ይሄንን ነገር ለሱ ብነግረው አስበው ምን ያህል ሊጎዳ እንደሚችል ማለት እኔ በጣም ነው የሚያሳዝነኝ። እሱ ልጅ በጣም እየጎዳችሁ እንዳለ ነው የሚሰማኝ። ካለመከኝ የሁለቱንም ፎቶ ምናምን ላሳየው እችላለሁ። ይሄ እሷን ፍቅረኛ ነው። በጣም የሚገርም ነው። ይሄንን ነገር አንቺ ምን ያህል ጊዜ ሆነሽ ካወቅሽ? አሁን እኔ ለማን መናገር ማለት እህቴ ናት። የእሷን እንደዛ አይነት ነገር መናገር አልፈልግም። ለሱ ብነግረውም በጣም የማይሆን ነገር ይፈጠራል ብዬ ስላሰብኩኝ ማለት እህቴን ሸኝቻታለሁ ወደ ውጭ ሀገር ማለት አዎ ማለት አውቃለሁ እኮ ጥሩ እንዳልሆነ። ግን ደግሞ እኔ ምን ላድርግ? እሷ ታላቅ ነች። የምትለኝን ነገር ነው ልሰማ የምችለው። ወደ ውጭ ሀገር ሄዳለች እሷ። በጣም ማለት እውነት ነው የምታወሪው ነገር ምልሽ ሊታመን የማይችል ነገር ነው እየነገርሽኝ ያለሽው። አንደኛ እሷ ከሄደች እንዴት ለቤተሰቦቿ አታስብም? ለሱ ቤተሰብ አታስብም? ከማንም በላይ ደግሞ ለሱ አታስብም? እንዴት ነው ይሄን ነገር እሷ ልታረግ የምትችለው? ይሄን ትዳር አትፈልገውም እሷ። በቃ እዚህ ስትመጣ ብቻ ነው ከሱ ጋር ያላትን ነገር ማጣናከር የምትፈልገው። ይሄንን ነገር ደግሞ እሱ ሊገባ አልቻለም እና በሆነ ምክንያት ነው እሷ አሁን ባለው ውጭ ሀገር ያለው ሰው እያልኩ እሱ ደውሎላት ነው ድንገት ተነስታ ሄደችው ለማንም ሳትናገር። ምክንያታቸው ምን እንደሆነ ግን አላውቅም። እና ድንገት ነው ሻንጣኝ አስተካክሊ ምናምን ብላ እሷ ውጪ ነበረች ያለ ፍላይቷ ምናምን ሰላም አስተካክል ሄደች። ሻንጣን አስተካክይላት ሄደችው እና ይመስለኛል ይሄ በቃ እዚህ ሀገር ስትመጣ ብቻ ነው ከሱ ጋር ያላትን ነገር ማጠንከር የምትፈልገውና እሱ በጣም ነው የሚያሳዝነኝ። አልገባውም። እሷ እያደረገችው ያለው ነገር በፍጹም አልገባውም። አውቃለሁ እህቴ እኮ ናት፣ ግን በቃ የማይሆን ነገር ነው እሱ ላይ እያደረገችው ያለችው። በቃ እዚህ ሀገር ስትመጣ ብቻ ነው እሱ የምትፈልገው የምትደውልለት ምናምን። እዛም ሆኖ ያወራሉ፣ ግን እንደዚህ ይሄ ምንድነው ይሄ ጥብቅ ያለ ነገር አይደለም የሆነውና እኔ አሁን ሀሳቤ ምንድነው በቃ በጣም ነው የሚያሳዝነኝ። እሱ ብያለሁ ለቤተሰቡ የመጀመሪያ ልጅ ነው። የእሱ ቤተሰቦች እንደምታያቸው ማለት ቅድም አይታችሁ ይችላል እና ስራ ለማገዝ ምናምን እዚህ መጥተዋል። በጣም ብዙ ቤተሰብ ነው ከሱ ከገጠር የመጡት ምናምን እና
አስበው ይሄ ሁሉ ሰው ቤተሰብ ተጠርቶ ይሄ ሁሉ ነገር ተደርጎ ይሄ ሁሉ ተወቆ የድግሱ ምናምን ብሩ ምናምን ተወ ግን ደግሞ በሱ በኩል ያሉ ቤተሰቦች ሊጎል ይችላሉ ነው የኔ ጥያቄ። አሁን ለእናቴ ምን ብዬ መንገር እንዳለብኝ ማላቅም። ወደ ውጭ ሄዳለች የሚባለው እሱ ገና ስለሱ ራሱ ገና ትልቅ ነገር ይጠብቀኛል። እንዴት ብዬ መንገር እንዳለብኝ ስለማቅ ማለት ነው። ያው እናቴ በጣም ነው የምትጎዳው፣ ቤተሰቦቻችን በጣም ነው የሚያፍሩት በዚህ። ግን ደግሞ እኔ አልኩት በቃ ማለት ይሄ ሁሉ ነገር ከሚስተጓጎል ለምን እኔ አላገባው? እንዴት ነው እሱን የምታገቢው አንቺ? ማለት በሌላ መንገድ እኮ አትየው። እኔ በሌላ መንገድ ምናምን አስቤ አይደለም ማለት በፍቅር ምናምን አይደለም። ይሄ ሁሉ ነገር ተደርጎ ይሄ ሁሉ ድግስ የሱ ቤተሰቦች እንደምታያቸው በጣም ደግሞ በጣም የእንትን ምንድነው አባቱ ቄስ ናቸው መሰለኝና በቃ በጣም ነው ብዙ ነገሮችን ክርር አድርገው ማለት እሱም ከሚዋረድ ምናምን እኔ ያለውን ነገር ላስተካክልለት ነው ማለት እንዴት ነው እኮ ይሄን ነገር እየነገርኩ ያለው ማለት ይሄን ነገር ይስተካከላል ብዬ ስላሰብኩኝ ነው እንጂ ያ በሌላ መንገድ አይቼው ምናምን አይደለም። ተረድተኸኝ? ማን ነው ስምሽ ያልሽኝ? ሳሮን። ይሄ ነገር ጨዋታ አይደለም ያዝ ነው የቃቃ አይደለም። ዛሬ ተጋብታችሁ ነገ ትፋታላችሁ፣ ጨዋታው አለቀ ዳቦ ተቆረሰ የሚባል ነገር አይደለም። ተረዳሽኝ? አንዴ አዳምጪኝ የምትይውን ነገር እንዳለ እኔ አምኜ ለመቀበል በጣም ያዳግተኛል። በመጀመሪያ እንዴት ሆኖ ነው እንግዲህ ለቤተሰብ ሳይናገሩ አንቺን ብቻ አናግራ ተሰናብታ የምትሄደው? ተረዳሽኝ አይደለ? ለቤተሰቦቿስ ምን አይነት ምክንያት ነው ልትሰጥ ያሰበችው? ከዛም በላይ ከሁሉም በላይ ደግሞ ለጮኛዋ ምን ብላ ነው ልትሰጥ ያሰበችው? ይጀምርስ እኮ ዝም ብሎ ነው የሚያምናት ወይ ያልገባህ ነገር ምንም ምክንያት ቢሰጣው የሚያምን ልጅ ነው። ለቤተሰቦቻችን ደግሞ የሆነ ነገር እንደተፈጠረ ምናምን ራሴ መጥቼ ሁሉንም ነገር አስረዳቸዋለሁ ያለችው። ስለዚህ እነዚህ ነገር ላይ የሚያለካተኝ እኔ ሀሳቤ ምንድነው ይሄ ልጅ ዛሬ ላይ ከሚዋረድ እኔ አግብቻው ያለውን ነገር እንፍታ ነው እያልከለው። አንተ ደግሞ ያየው በምንድነው ኔጌቲቭሊ ነው ያየው። እኔ ግን ፖዚቲቭሊ ነው አስቤ ለአንተ እንደዛ እያልከለው። እቺ ልጅ እኮ ጥላውን ሄደችው። እሱስ ምን ይሰማዋል? የሱ ቤተሰቦች መጥተዋል። ሁሉም ነገር ተዘጋጅቷል። ድግስ ሁሉም ነገር ተዘጋጅቶ ከሚዋረድ ነው አንተ ለሷ ታስብለት? ማስብለትም ይሄ ነገር የሱ ምርጫ ነው። እኔ እናንተ ተጋቡ እና ይዋረድ ነው የምትለው? አንቺም ባልሽው ነገር ይኸውልሽ፣ እኔ እኮ ልጁ ስለሚያሳዝነኝ ነው። እህቴ በጣም ብዙ ነገር አድርገዋለች። ይሄ ነው ማለት ብዙ ነገር ማለት በቃ ይሄ እንደ ሰው ራስ አትቆጥረውም እሷ። ገብቷል? ሲቀጥል አሁን መታ ከውጪ አሁን እንደዚህ አርጋው ራሱ የሚቀበላት አይነት ልጅ ነው። እሱ አይኑን አልገለጠም ሲጀምር እንደ ጅል ነው የሚያስበው። ለምንድን ነው የኔ ጥያቄ? ለምንድን ነው ሁሉ ጊዜ እሱ እንደዚህ የሚሆነው? እንግዲህ ያልሽኝን ነገር አምኜ ለመቀበል ይከብደኛል። ግን አሁን እንታምነኝ እኮ አይደለም እየነገርኩ ያለው ነገር ሁሉ ኖርማል ነው። እሺ አንቺ እንዳልሽው እንደሆነ እንቀበለው። በቀጣይ የሚሆነው ምንድነው? እንግዲህ ውጪ ሄዳለች ብለሽኛል። ዘመኑ በጣም ተራቋል። የቴክኖሎጂ ነው። ደውለን ማግኘት እንችላለን። አንቺ እሷን ደውለሽ አገናኘኝና ከሱ ጋር ስትሆን ማውራት አልችልም እኔ። ለዛ ነው እኔ ነው የምታወራኝ? ጭራሽ አይቻልም። ለምንድን ነው የማይቻለው? አንደኛ ጥሩ ጥያቄ እንደይከው ማለት እንድትናደድ አልፈልግም። መጀመሪያ ሁሉን ነገር እኮ እየነገርኩ ያለው ነገሩን እንድትፈታው እንጂ ተናደህ እኔ ሌላ ነገር ውስጥ ትለኝ አይደለም። መጀመሪያ ሲቀጥል ያው ስማኛ አስጨርሰኝ እኔ ሳወራ። ሲቀጥል ደግሞ ምንድነው እሷ ከፍቅረኛዋ ጋር ስትሆን አታወራኝም እኔ ምክንያቱም አያውቅም እሱ እኔ የት እንዳላት ምናምን አታውቅም። ሲቀጥል ደግሞ አንተን አገናኝታ ድንገት ፍቅረኛዋ ቢመጣ እህቴ ብዙ ነገር ነው ተጣጣም ይችላል። ታረተ በሱ እንትን ምክንያት እህቴ ውጭ ያለውን እያንዳንዱ ነገር ታጣለሽ ማለት ነው። እሺ ችግር የለውም አትጣ። አንቺ ደውለሽ ስታወራት ልመልከት። ከዛ በኋላ ለምንድን ነው የማይመቻት? ነግሬሃለሁ አሁን በሆነ ችግር ምክንያት ነው እሷ የሄደችው። ነግሬሃለሁ እሱ ነው ደውሎ በአፋጣኝነት መጪ ምናምን ሲላት እሷ ቶሎ ብላ ነው የኤርፖርት ቲኬቷ ምናምን የጨረሰችው። ስለዚህ አሁን ማውራት የማትችልበት ነገር ላይ ከሆነች እኔ ማውራት አልችልም። እሷ ስፈቅድልኝ ብቻ ነው። ሲቀጥል ደግሞ እሷ ካለወልሽ መደወል አልችልም። ሲጀመር አንቺ ከማን በልጠሽ ነው ሁሉ ሚስጥር ልትሸከሚ ብቻሽን ልትተከሳሽ? እህቷ ከእናትና ከአባቷ ትበልጭ? ይኸውልህ እኔ አሁን እናትና አባቴ ሲጀምር እናትና አባቴ ነገር እንደማያውቁ እየነገርኩ ነው። ሲቀጥል አንድ ማስረጃ ልንገርማል። አንተ ከኔ ጋር ብለህ ክርክር ሳይሆን ይሄ አሁን የገባንበት ቤት አለ አይደለ? የተከራየው ልጅ ላይ እያንዳንዱ ነገር ያውቃል። ካልፈለክ ከዲና እሱ መጠየቅ ትችላለህ። ቅድም ውጭ ቆመው ልጅ ማለት ነው። በጣም ደስ ይለኛል። አስገቢው ጥሪው ይምጣና እሱን መጠየቅ እፈልጋለሁ። እንዴ ይሄ ሁሉ ሚስጥር አንቺ ለምንድን ነው የምትደብቂው? በጣም ከባድ ነገር እኮ ነው የደበቅሽው። የስንት ሰው ህይወት የሚያመሰቃቅል ነገር ነው። ይሄን ነገር ስለሰናገረ እንደዚህ ማለት አትችልም። አሁን ምን መሰለሽ ሳሮን፣ ከዚህ በላይ ካንቺ ጋር መከራከር ያለብን አይመስለኝም። የነገርሽኝ ነገሮች በሙሉ ሰምቻለሁ፣ አይቻለሁ፣ ሁሉም ነገር ተረድቻለሁ። ገባሽ አይደለ? ከዚህ በኋላ የሚሆነው መንገድ ምንድነው? አንቺ እንዳልሽው እኔ አላውራት ችግር የለውም። አንቺ ስታወሪያት መመልከት እፈልጋለሁ። ከተመለከትኩ በኋላ ሁሉም ነገር ሰላም ነው የሚሆነው። ስሚ የተጨነቀ ሰው አለ፣ እስጢፋኖስ አለ። የእስጢፋኖስ ቤተሰቦች ይሄንን ነገር ሲሰሙ እንደሚጨነቁ አውቃለሁ። ስለዚህ ለእስጢፋኖስ
እኔ ካዩኝ በእኔ ከተመለከቱኝ እሷ ጀርመን እንደገባች ካንቺ ጋር እንዳወራች ካዩኝ ሁሉንም ነገር አረጋግጬ እነግረዋለሁ። ተረዳሽኝ አይደል? ከዛ በኋላ እሱ ራሱ የሚወስነው ነገር ይወስናል። ሌላ ሚስት ማምጣት ካለበት ሰርጉንም የመሰረዝ ሀሳብ ካለበት ራሱ ይወስናል። አንቺ ግን እንዳልሽው ሰርጉ ከሚስተጓጎል የሱ ቤተሰቦች ከሚያፍሩ የኔ ቤተሰቦች ከሚያፍሩ እኔ አገባዋለሁ የሚለው መንገድ የነሱ ውሳኔ ነው የሚሆነው። በተለይ ደግሞ የእስጢፋኖስ አንቺ እዚህ ጋር መሀል ላይ ገብተሽ ምንም አይነት ነገር የምትፈተፈችው ነገር አይኖርም። በቃ ጥሪልኝ፣ በጣም እያዞርከው ነው። በቃ ጥሪልኝና እሱንም ማውራት ፈልጋለሁ። ጥሪልኝ። እሺ ጥሩት። እሺ ይሉኝ። እሺ ጌዲዮን ብላችሁ ጥሩት። ይመጣል፣ እዚህ በር ላይ ነው። እሺ ጥሩት። ጌዲዮን መልካም ሰላም ነው። አንዴ ተቀመጥ እስኪ አረፍ በል ተጠጊለት። ጌዲዮን ማለት አንተ ነህ አይደለ? እንግዲህ የተወሰነ ቢሆን ቅድም ስንገባ ሰላም ተባብለናል፣ ተገናኝተናል እና በመጀመሪያ እንግዲህ ቤትን ቀረጻው እንድናካሄድ ስለፈቀድክልን በጣም ማመስገን እፈልጋለሁ። አይ ችግር የለም ያጋጥማልኩ። እንግዲህ ዛሬ ላይ የመጣንበትን ጉዳይ የተወሰነ ቢሆን ለሱ አስረድቻታለሁ፣ ነግሬያታለሁ። አንተም ቢሆን እንግዲህ እዚህ ግቢ ውስጥ እስካለ ድረስ ይሄ ነገር ይመለከታል ያገባሃል ብዬ ነው አንተን ማስጠርቼ ለመጠየቅ የፈለኩትና እስኪ እሷ የነገሩኝ ነገሮች አሉ። ሁሉም ነገር ሚስጥሩን እንግዲህ ኦልሞስት ሰዓት ማባከን አይጠበቅብንም፣ እንዳለ የተደበቀውን ነገር በሙሉ ነግራኛለች እና እስኪ እሱን ነገር ስለምታውቀው ነገር አንተን በዝርዝር እሱ የሚያውቃል ስላለችኝ ነው እንድትነግረኝ ያስገባው። ያው ማውቀው ነገር አለ ግን እንዲህ ነው ምናምን ልል አልችልም። ያው እምልህ እሷ የምታውቀው ነገር አለ፣ የእሷ የቤተሰቦቿ ሚስጥር ነውና ያው ከቤተሰቦቿን በላይ ገባህ አይደለ? በዛም በኩል በሷ ቤተሰቦች በኩል የተጨነቁ ሰዎች ሊኖሩ እንደሚችሉ ከዚህ በኋላ ይህንን ነገር ሲያውቁ እንደሚኖሩት ሁሉ በዛ ጋር በእስጢፋኖስን ቤተሰብ ራሱም እስጢፋኖስ ተጨንቆ ነው ያለው። ምክንያቱም ይገባል ትረዳዋለህ ብዬ አስባለሁ ስለሆነ ነው። በቃ ሁልጊዜ የሚያምናት አይደለ? በቃ ትመጣለች ምንም ስትለው እሺ ነው፣ ሲጣሉ እሺ ነው። አሁንም መጣ በቃ የሆነ ነገር ወንጀል ነው ምናምን ብትለው እሺ ነው ሌላት ነው። እሺ ሳሪ ተረጋጋ። ምን እንደሚላሰሙ ከኔ ጋር ክርክር ነው የፈለገው። አይ ምንም እንትን አያስፈልግም። አሁን ያው ማስፈልግ ነገር ካለ ቤታችን ነው እናስወጣችኋል። እሺ አሁን መውጣት ማስወጣቱ ምናምን ነገር ለእናንተም አይጠቅማችሁም። ተረዳኸኝ አይደለ? ማንም ሰው የማያውቀውን ጀመር እኮ የእህቴ ጉዳይ ነው አይደል? የእህትሽም ጉዳይ አይ ራሴ ይዤ የእህቴን ጉዳይ መፈለግ እችላለሁ ከፈለኩ። አይ አንተም እኮ በዚህ ልክ ልታናግራት አትችልም። እንደዚህ ተሰብስባችሁ ስለመጣችሁ ምናምን አይደል? ቤታችን ነው። ካልፈለኩኝ ይሄንን ነገር ልተው ማድረግ እችላለሁ። በሰላም እናናግርሽ ብለን ነው እንጂ በደንብ አንቺን ተከታትለን ሰሞት ነገር አለ ካንተም እንድትደግምልኝና ለማረጋገጥ ነው የፈለኩት። ሮዛ ሄዳለች አይደለ? ሮዛ ጀርመን ነች። ሮዛ ጀርመን ነች። እሷ እህቷ ነች። እሷ ሳሮን እህቷ ነች። አንተ ምን ስለሆንክ ነው ይሄንን ነገር ልታውቅ የቻልከው? በምን አይነት ሁኔታ ውስጥ ነው? እኔ እዚህ ቤት ከተከራየሁ በጣም ረጅም ጊዜ ነው። ዘመድ በለኝ ሲጀመር ሮዛና እሷ እህትና እህት እኮ አይመስሉም። እኔና እሷ እህትና ወንድም ብንሆን ይቀርባል። ምክንያቱም ረጅም ጊዜያችን ነው እንደተከራይ በሌላ ግንኙነት አይደለም። በቃ እሷም ነግራ ሊሆን ይችላል ስለኔ። ግን በቃ ነገሩን ጠልቄ የማውቀው እኔ ነኝ። ቤታቸው ውስጥ የተለያየ ነገር ሲፈጠር ሰርግም ይሁን ሀዘንም ይሁን ምንም ሲፈጠር ከቅርብ ያሉት ከጎን ያሉት እኔ ነኝ። ስለዚህ ለምን አታማክረኝ? አማከረችኝ እንዲህ ሊሆን ነው አለች። እንደውም አሁን እንግዲህ ነገርኳን ብዬ አስባለሁ። ነገሮች አላውቅም። ልጁም እንዳይጎዳ ለልጁ ስላሰብ ነው፣ ለሌላ ነገር አይደለም። እሷ ታግባው ነው እሱ ነገር ትቻለሁ። ለምን መሰለህ? እሱ በሌላ መንገድ ነው እያየው ያለው። እኔ ላግባው ስለው ተረጋጊ። ምንድነው መሰለህ? እኔ እናንተ ወንድ ነን እንግባባለን። ገባ አይደለ? በቃ እሷ ታግባው ያቺ ሄዳለች፣ ትዳር አላት። ሮዛ በድሏለች ልጁ። ገባ አይደለ? ስለዚህ እንደዚህ ከሚሆን ለምን ልጁ ሲበድላል? እኔም ደግሞ ሰው ወንድ ነኝ፣ እንዲህ ሲሆን ማየት አልፈልግም። ገባ? ስለዚህ እሷ ታግባው፣ ሰርግ ቀናቸው ይለፍ፣ ከዛ በኋላ ይፈታሉ። ችግር የለው። አይ ይሄ ቤተሰብ ከሚዋረድ ማለት ነው። ምን ያህል ዘመድ እንደመጣ ታውቃለህ? በቤተሰብ እንዳላይ ተራራ ስማኝ፣ የቤተሰብ መዋረድ አለመዋረድ ጉዳይ አይደለም። አንተ ወንድ ልጅ ብትሆን ለወንድ ልጅ የምታስብ እንደ ወንድ የምታስብ ቢሆን ኖሮ ይሄ ሁሉ ነገር እሷ እሱ ላይ እንደምትጫወትበት ገልጻልኛለች። እዛም እንግዲህ ፍቅረኛ እንዳላት ታውቃለህ ማለት ነው። እሷ የምታውቀውን አንተ በቃ እኔ አሁን አዲስ ነው የሰማሁት። አዲስ ሰምተህ አይደለም። እህትና ወንድም የምትሆኑ ከሆነ ገባህ አይደል? እንዴት ለወንድ ልጅ አታስብም አንተ? እሷ ላይ እየተጫወተችበት እያወቅ እንዴት ዝም ትላለህ? በመጀመሪያ በቃ ይሄ እኮ ያለፈ ነገር ነው። ሁለቱ ያደረጉት ነገር ነው። አሁን እኛ እኮ ይኸውልህ ምን እንደው ታውቃለህ፣ ትልቁ ችግር የኛ የሀበሻ ትልቁ ችግራችን ሰው ሊረዳን ሲፈልግ አንተባበረው። በቃ ስለዚህ እኛ እንርዳው፣ ልጁ እንዳይጎዳ፣ ስለ ልቦሎ እንዳይጎዳ ስላልን ነው አይደል? እንደዚህ ሲጀምር በሌላ መንገድ ነው ያው ምን እኛ ኮረለ በእንደዚህ አይነት ወይ ሰው መርዳት አይቻልም። እኔ እኮ አይደለም መስጥቼ የሄድኩት
እሷን እስኮ ጥላው ሄደችው መጀመሪያ አይደል እና እኔ ምን ቤት ነኝ እሱ ልርዳ ባልኩኝ ነው አንተ ሌላ ነገር ብታወራ ከኔ ነው በመጀመሪያ ሲጀመር እሷ ጀርመን ትግባ አትግባውላ ማረጋገጫ አልሰጣችም በጣም እርግጠኛ ነኝ እሱ ችግር ስለሱ ጀርመን ሄዳለች ምን አላችሁ ማረጋገጫ አሳዩኛ በቃ እሷ ይሄን ነገር ስለማትፈልገው ሄደች ሸኙኛለች በቃ ሁሉ ነገር ጨራርሳ ነው እንትን ያለችው እኛ ሻንጣውን ይሄ የሚያሳምን ነገር አይደለም ለሰርጓ 21 ቀን ሲቀራት ማንንም ሴት ልትሄድ አትችልም በመጀመሪያ ሲምር የሀበሻ ወንድ ምን አባቱ ጥቅም አለውና ነው ለሱ ብላ እዚህ ሰርግ ምናምን ወጪው ነው እንደምት እዛ ያለው ህይወታ ነው የሚመጣው መስላኩ ነው በጣም የተረገመች ሰው ነች እኮ እሷን እንኳን ከሀገራት ውጪኝ ብላ ስንት ስትለምናት እኮ ታስወጣት ፈቃደኛ ነው ሆነም እንደሳት ወልስ ምንም ቢሆን እቴናስ ታው ያለው ነገር እንደዚህ ነው ማለት የለበት እኔም እንትን ስለምሳሳላት ነው ችግር የለውም እንግዲህ እናንተ ጋር መሟገት መዳረቅም ከዚህ በላይ አልፈልግም አንተ በምትሉት ነገር እርግጠኛ ከሆናችሁ እሷ ጀርመን እንደገባች እርግጠኛ ከሆናችሁ ችግር የለውም ለእናትሽም ለአባትሽም ለሱም ለእናቱ ለአባቱ ሄጄ እናገራለሁ ከዛ በኋላ ነገራችሁ ከዛ ጋር የሱ እናት የሆነ ነገር ቢሆን የኔ እናት የሆነ ነገር ብትሆን ካንተ ራስ እንደማወልድ ማወቅ አለበት ችግር የለውም እንረጋጋ አንተም ተረጋጋ ማይ በቃ ተረጋጋ በቃ አሁን እናገኘው ማን እስጢፋኖስን እናገኘው ከዛ በኋላ ከእስጢፋኖስ ጋር ሆነን የሷን ሀሳብ እንጋራ ሲቀጥል አንተ መወሰን አትችልም አንተ አይገባህም እኮ እዚህ እስጢፋኖስ ይወስን ምኑን ይሄን ነገር ይስማማል አይስማማም የሚለው ነገር ችግር የለውም ሰርጉ ይለፍራት እሱ ሰርጉ ውስጥ ያልፍ ነው የሚፈልገው አይገባም እራሱ ቁጭ ብሎ ያናገር አልፈልግም ይበል ምን አይነት ቀልድ ነው ያዛችሁት አሁን ይውላችሁ የእናንተ መሄድም መምጣትም አያስፈልገኝም እኔ እስጢፋኖስን መጀመሪያ አግኝቼው ነው እዚህ የመጣሁት ለእስጢፋኖስ የተፈጠረውን ነገር በሙሉ ከእናንተ ያገኘሁትን ነገር በሙሉ አስረዳዋለሁ እነግረዋለሁ ከዛ በኋላ እኔ ደግሞ በግሌ እሱ ቤተሰቦችም ጋር እናንተ ቤተሰቦች ጋር እናገራለሁ አየህ አይደለም ታረጋው ነገር የትም አትሄድም ያዙልኝ እሱም አንድ ተጠርጣሪ ነው አንድ ተጠርጣሪ ነው ያዙት እንዳትለቁት አሁን ይኸውልሽ ማናችሁም ከምንም አታርፉም እኔ እንደው ከምንም የመትረፍ ያለ መትረፍ ጉዳይ አይደለም አንተ አይመለከትም በማንንም ህይወት አያገባም ጀርመንም ሄደችም ውጭ ሀገርም ሄደችም አይመስለኝም እዚሁ እናንተ ይሁን ነገር አድርጋችሁ ደብቃችኋት ነው የሚመስለኝ ማለት እንዴት አሁን ለስሙ ጋዜጠኛ ነኝ አልክ አይደል ግን ጭንቅላትህ በጣም ይሄ የኪድ አይነት ነው እንዴት ነው እኔ አሁን እህቴ ያችን የምታክል ሴትዮ ተጀመረ እህቴ ምን አርጋኝ ነው እንደዚህ ማረጋት ይኸውልሽ እንዳንቺ አይነት ምላጭ አይደለም ስንት ሰው ነው ይኸውልሽ አውጣጥቼ ያስኩት አንቺን አይንሽን አይቼ እንደው እየዋሸሽ እንደሆነ እየደበቅሽ እንደሆነ መለየት አያዳግተኝም አያቅተኝም አሁን በራስሽ አንተ አሁን እኔ እሱን ላግባው ስላልኩኝ ነው የምፈልገው ነገር አለ ለኔ አንተ ሲጀመር ይኸውልሽ ኖርማል ሴት የእህቷን የምትወድ ሴት የእህቷን ባል ላግባት የእህቴን ነውር ልሸፍን ነው እያልኩ አንተ በምንኛ ነው የምትረዳው ንገረኝ እስቲ አንቺ በላይ ነውረኛ የለም የእህትሽን ወንድም መመኘትሽ ራሱ ማየት ወንድም ይወቀውጣ ነውጪ ቀጥሎ ካንቺ ጋር ነው የምንሄደው ነይ እነነግረዋለን ለስቲፋኖስ ብለሽ ለኔ ነገርሽውን ነገር በሙሉ ለስቲፋኖስም ተነገር በግድ ነው ተወሰደ አሬዱሽ እንታምጣለህ ይኸውልሽ ቤተሰቦችሽ ፊት ሳትጮይ ሳትዋረጂ ቀጥ ብለሽ ውጪ እኮ ገዲለቶች ደንግ እንደሆነ አይሃለሁ ምንም አያቅተኝም እኔ በዚህኛው በጓሮ በር ነው ተሸክምሽ የምሄደው ነጭ ቀጥ ታውቂያለሽ እህትሽ ጀርመን እንደገባሽ ታውቂያለሽ ለስቲፋኖስ ምን እናገራለን እሺ ራሴ እነግረዋለሁ ያለውን ነገር አስረዳዋለሁ ልብሴ ልቀይር ጠብቀኝ